አርሰናል ትላንትና ሳሊባን አልተጠቀመም፣ ቲምበርን አልተጠቀመም። የአርሰናል የአምና ሚድፊልድ የዙቢሜንዲና የራይስ ሚድፊልድ ነው። ሁለቱም አልነበሩ። ዮኬሬስ እና ኤዜ ቤንች ላይ ነበሩ። ሁለቱም ተጫዋቾች ብዙ ጨዋታ ተጫውተዋል ትላንትና። ራይስ ከተጠባባቂ ወንበር ላይ፣ ዙቢሜንዲ ከተጠባባቂ ወንበር ላይ፣ ዮኬሬስ ከቤንች ተነስተው የተጫወቱት። የትላንትናው ስብስብ ለእንደ ማርቲኔሊ አይነት ተጫዋቾች የስኳድ ስፔስ አልነበረው ያልነበሩ ትላንትና ሲዝኑ ከተጀመረ በኋላ የሚጫወቱ እና ደግሞ በዝውውር ተጫዋች ማምጣቱ አይቀርም። አንድ ወይ ሁለት ወይ አላቅም ስንት ተጫዋች እንደሚያመጣ ማምጣቱ አይቀርም። እዚህ ላይ ደግሞ አዲስ ተከላካይ ያስፈርም ይሆናል፣ ምናልባት አዲስ የማጥቃት ተጫዋች ያመጣ ይሆናል እና እነዚህ ተጫዋቾች በሙሉ ሳይኖሩ በእንደዚህ አይነት በጣም ኮማንዲንግ በሆነ ፐርፎርማንስ ጥሩ በጣም ጥሩ ተጫውቶ ነው ያሸነፈው የትላንትናውን ጨዋታ። የቆመ ኳስ ቡድን ነው ይባል ነበር አርሰናል። ትክክል ነው። የቆመ ኳስ የቡድኑ አንደኛው ጠንካራ መገለጫ ነው። ትላንትና ሶስቱም ጎሎች በክፍት ጨዋታ የተቆጠሩ ናቸው። የአርሰናል የትላንትና የቆመ ኳስ ኤክስጂ 0.00 ነው የነበረው። በክፍት ጨዋታ ጎሎች ማስቆጠር ችሏል። አንድ ቅድም እንደጠቀስ ነው አዳዲሶቹ ፈራሚዎች ተስፋ የሚሰጥ አጀማመር አድርገዋል። ብሩኖ ጊማራሽ 45 ደቂቃ ነው የተጫወተው። ዞሊስም 2 አሲስቶች ሰጥቷል። ስለዚህ በጣም ጥሩ ጀምሯል። 24ኛው ሰከንድ ላይ ነው ጎል ያስቆጠረው። ማየት ፈልግ ነበር የአርሰናልን ጠባይ ከዛ በኋላ ለምሳሌ እና አርሰናል 1.8 የተለያዩ ስታቲስቲካል ሞዴሎች አሉ ኤክስጂ ለመለካት ግን አንድ ያየሁት ቦታ ላይ 1.88 ኤክስጂ ወደ 2 የሚጠጋ ኤክስጂ ነበር። ከዚህ ውስጥ 1.7ቱ ከመራ በኋላ ያስመዘገባቸው ነው። በማጥቃቱ ቀጥሎ ነበር ማለት ነው። አግሬሲቭ በመሆኑ ጥያቄዎች በመጠየቁ ቀጥሎ ነበር ማለት ነው።